የፋሲካ ሌሊት። ያኔ ልጅ እያለሁ የፍልሰታ ጾምን እስከ 9 ሰዓት ጾም ነበር። የጾም ዓላማ ወደ እግዚአብሔር ለመቅረብ በረከት ለማግኘትና ኃጢአትን ለማስተሰረይ እንደሆነ ይታወቃል። እኔ ግን የምጦመው በጾም ወቅት ቤት ውስጥ ምግብ ስለማይሰራ ነው። ጾም ሊገባ 2 ቀን ሲቀረው እናታችን ትልቁን ብረት ድስት ለ2 ወራት ስለማትፈልገው ለአባድም ታከራያቸዋለች። አባድም በመላው ዳሞት ብቸኛ የሙስሊም ምግብ ቤት ያላቸው ሽማግሌ ነበሩ። በፍስክ ወቅት ትምህርት ቤት ከምንዘምራቸው መዝሙሮች ውስጥ ሳይንስ ሳይንስ መድኃኒቴ አስታወሰኝ ጤንነቴ፣ እዚህ ላይ ምን ለማለት ተፈልጎ እንደሆነ አላቅም። ፊቴን ታጥቤ ቁርሴን ስበላ ሳይንስ ትዝ አለኝ ከጤና ጋራ የሚል ይገኝበታል። በጾም ወቅት መዝሙሩን ትንሽ ቦራርሸን አስተካክለን እንደሚከተለው እንዘምረዋለን። ሳይንስ ሳይንስ መድኃኒቴ ፊቴን ታጥቤ ቁርሴን ባልበላም እናት አገሬ ሁኝልኝ ሰላም። በጾም ወቅት አያሌ ምዕመናን ጊዜያቸውን በጸሎትና በስግደት ያሳልፉታል። አንዳንዶች ደግሞ ምጽዋት በመስጠት ኃጢአታቸውን ለማስተሰረይ ይጣጣራሉ። በጊዜው በማንኩሳ የነበረው ተመጽዋች አንድ ብቻ እንደነበር ትዝ ይለኛል። ሚካኤል ደብር ፊት ለፊት ካለው ምሳና ዛፍ ስር ቁጭ ይላል። አንድም ቀን ሲለምን አይቼው አላውቅም። በተቃራኒው ህዝቡ ነው የሚለምነው። ቀሬ በሚካኤል እባክህን ተቀበለኝ ይሉታል አስቀድሰው የሚመለሱ ባልቴት። ተመጽዋቹ ቀሬ ባልቴቷ በዳንቴል ጠቅልለው የያዙትን ገለጥ አድርጎ ያይና ያደረ እንጀራ በድንች ወጥ ለድልም አላሳየው። አይ እኔማ ለጽድቅ ለበረከት ሆናችኋለሁ ብዬ ነበር እንደ ብቅል ተሰጥቼ መዋሌ። አመላችሁ ካላማረ ዘንቢል እየሰራሁ መብላት አያክተኝም። እረ ለመሆኑ የሁሉ ሰው ቆሞ የሚሄደው እኔ እድሜ ይስጥልኝ ብዬ ስለመረኩት መሆኑን ተምን ይወረሳችሁት እያለ ይደነፋል። እኔ ግን በጾም ወቅት ቀኑን የማሳልፈው መንገደኛውን እያስቆምኩ ሰዓት በመጠየቅ ነው። 9 ሰዓት ካልሞላ እህል ወደኛ ቤት ዝር አይልም። ለምሳሌ ጋሽ በለው በቤታችን በር ሲያልፉ ጠብቄ ጋሼ ስንት ሰዓት ነው? ጋሽ በለው የእጅ ሰዓት ለማሰር ከታደሉት ጥቂት የማንኩሳ ነዋሪዎች አንዱ ነበሩ። በሴኮ ሰዓታቸው ሲኮሩ እንዲህ አይደለም። ሰዓትን የፈለሰፈው ሰውዬ እንኳን የእሳቸውን ያህል አይንጠባረርም። የእጅ ሰዓቱን የዳሞትን አውራጃ በመወከል በውሃ ዋና ውድድር አሸንፈው ከጃንሆይ የተሸለሙት ነው ይባላል። የዋና ችሎታቸውን ለማጋነን የሚወራውን ሁሉ ማመን ይከብዳል። አንዳንዴ ሲደብራቸው ጣና ላይ ዳይቭ ገብተው ቀይ ባህር ላይ ብቅ ይሉና የባህር ኃይላችንን ሰራተኞች ጓዶች በርቱ ብለው ይመለሳሉ ይባላል። በነገራችን ላይ አሳ በለው የተባለው ዘፈን ለሳቸው ነው የተዘፈነው ሲባል ሰምቻለሁ። እና ሰዓት ጠይቃቸው በኩራት ፈገግ ብለው እስክስታ እንደሚመታ ሰው ግራጃቸውን ትንሽ እርግፍ አድርገው በክርናቸው ነፋሱን ወስመው አይበሉባቸውን ወደፊታቸው ያመጡና ግንባራቸውን ቋጠር ፈታ ሲያደርጉ ቆይተው 7 ሰዓት ነው ይሉኛል። ትንሽ አጠገባቸው ቆሜ ከጠበቅኩ በኋላ አሁንስ 7:05 አሁንስ ወግድ ከዚህ። እኔም ከዚያ ወገድና ሌላ ሰዓት አስሮ የሚያልፍ ሰው ጠብቃለሁ። 9 ሰዓት የሚባለው ነገር በስንት ጥበቃ እየተንቀራፈፈ ሪህ ያለበት ኤሊ እየጋለበ እስኪመጣ ድረስ ጠብቃለሁ። ጦም ሲታሰብ ፍስክ ትዝ ይለኛል። ፍስክን ሳስብ ትንሽ ወንድሜ ሞሴ ይመጣብኛል። ሞሴ እንቁላልን አጥብቆ ይወዳል። ሞሴ እንቁላል ከመውደዱ የተነሳ የሰጎን እንቁላል ከቤተክርስቲያን ጉልላት ላይ አወርዶ ቢበላ አይጠላም። በጊዜው እንቁላል የሚባል ነገር መኖሩ ትዝ የሚለን በሁለት አጋጣሚዎች ነበር። በሳይንስ ክፍለ ጊዜ ስለ ገንቢ ምግብ ስንማርና የፋሲካ ሌሊት እናታችን በትልቁ ሰታቴ የአጋም ፍሬ የመሰለ ዶሮ ወጥ ሰርታ 12 እንቁላል ትበትንበታለች።
የአገራችን ዶሮዎች ከላይ ጆፌ አሞራ እያንጃበበባቸው ከታች ጎረቤት በቀዝምዝም እያባረራቸው ተሳቀው ጭረው የሚጥሉት እንቁላል ከውሃ ብዬ አይበልጥም። እንዲያውም አንዳንዴ ከዶሮይቱ እንቁላል የዶሮይቱ አይን ይተልቃል። በአንዱ ፋሲካ ዶሮ ወጥ ከበን ስንበላ እናታችን በየፊታችን እንቁላሎችን አስቀመጠችልን። ሙሴ ድርሻውን አንስቶ በትንሽ በትንሹ እየቆረሰ እየቆጠበ አጣጥሞ ጨረሰ። በጉንጩ ግድግዳ ላይ ተለክኮ የቀረውን የእንቁላል ቅሪት በምላሱ ጠርጎ አጣጣመ። ከዚያ እማዬ፣ አቤት ልጄ፣ የሚቀጥለው ፋሲካ ስንት ቀን ቀረው? ልጅ እያለን ከመወዳቸው በዓላት አንዱ መስቀል ነው። ዓመቱን ሙሉ ሰፈርተኛው በየወሩ የተወሰነ ብር ያዋጣል። በመዋጮው ብር የመስቀል ዋዜማ ሁለመናው ፍርምባና ሻኛ የሆነ በሬ ይገዛል። የመስቀል አነጋግ ላይ ከሰፈራችን ራስጌ ያለች ሜዳ ላይ ይታረዳል። ረፋር ላይ የአበባ ጉንጉን የመሳሰሉ የቅርጫ መደቦች ሜዳው ላይ ይደረደራሉ። ሚስቶች ከቅርጫው ያልገባውን እጅግ ምርጥ የሥጋ ብልት ቀነጫጭበው ወስደው አሳምረው ይከትፉታል። ከዚያ ሜዳው ላይ ውርድ በሚል የሚያካክል ድስት ጥደው በአይነት ይወጠውጣሉ። በማጀት ተወስኖ የቆየውን ሙያቸውን በይፋ ለማሳየት ይሽቀዳደማሉ። ምሳ ሰዓት ላይ ወጡ፣ ጥብሱ፣ ዱለቱ በአይነት ሆኖ በአባቶቻችን ፊት ይደረደራል። የሰፈሩ ጉብላሊት ሴቶች ቤት እንዲጠብቁ ተፈርዶባቸዋል። ወንድ ልጆች ከዋዜማው ጀምሮ ሥራ ይበዛብናል። በሬው በሌባ እንዳይሰረቅ ወይም ጠኔ ይሉንታ ያሳጣው ጅብ ጎኑን እንዳይዘበትረው ሌቱን ሙሉ ስንጠብቀው አድረናል። አሁን በቅርጫው ዙሪያ የሚያንዣብቡትን አሞራዎች ስናባረር እንቆያለን። ባጭሩ የሰፈሩ የምድር ጦርና የአየር ኃይል በእኛ ቁጥጥር ስር ነው። ለዚህ ሁሉ ተግባራችን ደሞዛችን ምን ነበር? እናቶች ከምግብ ወለል በታች የሆነ መነኡኡ የተባለ ከበሬው አንጀትና ደንዳን የተውጣጣ ምግብ ይሰሩልናል። መጀመሪያ ምግቡን በፍቅር በሽሚያ ነበር ምንበላው። እየቆየን እየጎረመስን ስንሄድ እየደበረን መጣ። አባቶቻችን ከሚበሉት ማዕድ ለመሳተፍ ከፍተኛ ምኞት ተቀሰቀሰብን። አንድ ቀን አብሮ አደጌ እንዲህ አለኝ፣ ትምህርት ቤት እንደምናደርገው አጭር ድራማ አዘጋጅተን እናዝናናቸው። እንደሚያስቡ ትንሽ ልጆች አለመሆናችንን ካሳየናቸው ከሚያበሉት ያበሉናል። ተስማማሁ። 4 ልጆችን መለመልሁ። የድራማው ዝግጅት 6 ወር ገደማ ፈጀብኝ። በቀጣዩ መስቀል የጋራ ምሳው ማዕድ ከፍ እንዳለ ካደፈጥኩበት ወጣውና በአዋቂዎች ፊት ቆምኩኝ። የትሪው የቢላዋውና የብርጭቆው ንክኪ ከሚፈጥረው ድብልቅልቅ በላይ ድምጤና ጠብድዬ ከፈረስ አፍንጫ አይገባም ትንኜ፣ ተመልካቾቻችን ጤና ይስጥልኝ ብዬ ልቀጥል ስል የእርሻ መምህሩ ጋሼ ነህ ጣቱ ላይ የቀረውን ድልህ በሳር እያበሰ አንተ ስልባቦት ምን አለ ብትሆን ብንጫወትበት ሲል ሰማሁ። ሌላው ትዝታዬ እንቁጣጣሽ ነው። የእንቁጣጣሽ ማለዳ አያቴ በረንዳ ላይ በርጩማ ላይ ተጎልቶ በብርሌ የቀረበለትን ሚሪንዳ ፉት እያለ አይ ጠጅማ ድሮ ቀረ እያለ ያጉተመተማል። ከሰፈሩ የተውጣጡ ትንንሽ ልጆች የአሮጌ ባልዲ ቂጥ እየጠበጠቡ ይሸታል ዶሮ ዶሮ ይሸታል ዶሮ ዶሮ የማምዬ ጓሮ ብለው ለመዝፈን ከቃጡ በኋላ ጓሮ እንደሌለን ትዝ ሲላቸው የማምዬ ንፍሮ ብለው ቤት ደፉ። አያቴ በነጭ ጭራው ከፊቱ የሚያንዣብቡትን የመስቀል ወፎች እያባረረ ልጆች ዕድሜያችሁን ያሳጥረው በማለት የሚጨፍሩትን ልጆች መረቃቸው። ትንሽ ረፈድፈድ ሲል አባቴ ልጆች እስቲ ሄዱና በጉን አምጡት በማለት አዘዘን። ታላቅ ወንድሜ የበጉን ቀንድ እኔ የፊት እግሩን ይዘን እየጎተትን አመጣ ነው። እንደ ቆለኛ ከዘራ ሽንቅጥቅጥ ያለ አንገቱን የደፋ በግ ነው። ለገመና መሸፈኛ ብቻ የሚሆን አነስተኛ ላት ቢኖረውም ብቻውን ሰታቴ የሚሞላ ቆለጣ አንጠልጥሏል። ሳሎን ወለል ላይ የተጎዘጎዘውን ሳር ሲመለከት
ለቁርስ የጠራ ነው መስሎት ፈገግ አለ። ወዲያው ግን አባቴ የያዘውን ምድርን እንደ ኬክ የሚገምስ ቢላዋ ሲመለከት ምን እየተካሄደ እንደሆነ ገመተ። በፊት እግሩ ወለሉን ጫር ጫር ማድረግ ጀመረ። የመጨረሻ ቃሉን የጻፈ መስሎኛል። ድንገት ከኔና ከወንድሜ መዳፍ ቦቃ ግንባሩን ነፃ አደረገና እስከ ማድቤት በር ድረስ የዋሊት ተንደረደረ። ተንደርድሮም አልቀረ። በብዙ የፈረስ ጉልበት ሮጦ በመምጣት በቴስታ ፊኛዬ ላይ ሰረጎደኝ። ተንገዳገድሁ። እግሮቼ ከዱኝ። ቁምሳጥኑን ለመደገፍ እጄን ሰደድ ካደረጉ በኋላ ቁምሳጥን እንደሌለን ትዝ አለኝ። ታናሽ እህቴ ከስር ሆና ልትወድቅ ከሆነ ረከቦቱን ዞር ላድርገው ስትል ሰማኋት። ከጥቂት ደቂቃዎች በኋላ እናቴ ደረቷ ላይ አጣብቃ አቅፋኝ ልጄ በሕይወት ካለ አንድ ነገር ተናገር ብላ ስትለኝ እንደ ህልም ትዝ ይለኛል። እኔም የመለሱትን አልረሳሁትም። በእናታችሁ በጉ እንዳያመልጥ ድረሱበት፣ እኔን ከበዓል በኋላ ታነሱኛላችሁ። የደረጀ በላይነህን እናርክ። የይሁዳ ደብተር ደግሞ ርዕሱ። አስከሬኑን ሳየው አሳዘነኝ። ኩርምት ብሎ ወድቋል። ከዓይኑ ስር ቁልቁል ወደ ጉንጮቹ የወረደው እንባ መስመር ሰርቷል። ዓይኖቹ ተከድነው የታችኛው ከንፈሩ ቆስሏል። ምናልባት በሠራው ሥራ ቁጭት ነክሶት ይሆናል። እግሮቹ አካባቢ በተለይ ተረከዙ ተሰነጣጥቋል። ብርድና ቁር የተፈራረቀበት አይነት። መንገደኛው ሁሉ አገላብጦ አይቶ ትቶታል። አንድ ሰው እንኳን ከመንገድ ዳር ፈቅ አድርገን እንቅበረው ያለ የለም። ይህ ሰው ልጅ ጨካኝ እየሆነ ነው አልኩ በልቤ። ከአንድ የኔቢጤ ስሜት ካደረበት ሰው ጋር ሆነን ኪሱን ፈታትሸን ጥቂት ገንዘብ ቀርቶታል። ማሐረብ፣ ስለት ቢጤና ትልቅ የማስታወሻ ደብተር ነገርም አለው። በቃ በዚች ገንዘብ ላይ ጥቂት ከራሳችን ጨማምረን እናስቀብረው አለኝ አብሮኝ ያለው ሰውዬ። እኔ ግን ልቤ ደብተሩ ላይ ነው። ውስጡ የተጻፈው ምን ይሆን ብዬ። እኔ ለነገሩ የአይሁዶችም የኢየሱስም ወገን አይደለሁም። ይልቅስ የግሪኩና የሮማው ፍልስፍና ስነ ጽሑፍ ቀልቤን ሰርቆኛል። መሪ አልሆንም እንጂ መሪ ብሆን ኢየሱስም የራሱን እነዚያም የራሳቸውን እያስተማሩ አፈንጋጮቹም እየተፈላሰፉ ይቀጥሉ ብዬ ፈቅድ ነበር። ከዚህ በኋላ እውነት የሆነው ያሸንፍ። ሰዎች ግን አስቸጋሪ ነን። የራሳችንን እውነት ማስተማር ብቻ ሳይሆን መጋት፣ ካልሆነም የማንፈልገው መግደል እንሻለን። ጎን ለጎን ትይዩነት የለም። ስለዚህ አይሁድ ኢየሱስ የሚባለው መምህር ከወንበዴዎች ጋር ሰቀሉት። በእርሱ ጣጣ ይሄ ምስኪን ሰው ደግሞ ራሱን አጠፋ። ማስታወሻውን ከፈትኩት። የመጀመሪያዎቹ ገጾች ላይ አሳቡ ሰፍሯል። ጴጥሮስ ለዓሣ መግዣ የወሰደው፣ ዮሐንስ ለሙዝ መግዣ፣ ፊልጶስ ለእንጀራ እያለ ይቀጥላል። ያላጓጓኝም ብድር ነው። የይሁዳ ሕይወት ምን ይመስል ነበር የሚለውን ለማወጓጓው። ሊጽፈውም ላይጽፈውም ይችላል። ግን ሕይወቱ ምስቅልቅልና ረፍት የለሽ ይሆን ወይስ እንደ ኢየሱስ የተረጋጋ? ባልንጀሮቹስ? ወደ መጨረሻዎቹ ገጾች ዘለልኩ። እንዲህ ይላል። ልክ ኢየሱስ ጉንጬን ሲስመኝ ስሜቴ ሁሉ በላብ ተጥለቀለቀ። ውስጤ ተረበሸ። በተለይ የፊት ሲያስሩት ልቤ ረገጠችኝ፣ ነፍሴ ተወራጨች። ኪሴ ውስጥ ያለው ብር፣ የከረጢቱ ሂሳብ ሁሉ ገፈታተረኝ። ዓይኔ በደም ሰከረ። አይሁድ ይዘውት የመጡት ሰይፍ፣ ችንካር፣ መዶሻ፣ መጋዝ ሁሉም ሰውነቴን በተራ ዘለዘሉት፣ ቆራረጡት። አሁን ወዴት ልሂድ? በፊት ያሰብኩት ሐሳብ ትክክል አልነበረም። አይሁዶች አታለውኛል። እኔም ስሜታዊ ሆኛለሁ። እኔ አሳልፌ ብሰጠውም ባልሰጠውም ነገሩ የተቆረጠ ስለሆነ ኢየሱስን ማዳን አልችልም ብዬ ነው ብሩን የተቀበልኩት። ቢቀርብኝ ግን ይሻል ነበር። የኔ እጅ ሳገባበት ዓይኔ ሳያይ የወደዱትን ባደረጉት ኖሮ። የዚያች አይነት ትላልቅ ሴት ፍቅር የሆነ ነገር ፈጥሮብኛል። እሷን ካገኘው በኋላ ከጌታዬ መለየት፣ ቤት መስራት፣ ጎጆ መቀለስ አምሮኛል።
ጌታ እያስተማረ በነበረበት ሰፈር በጆሮ የመታ ልቤ ወዶሃል ካለች በኋላ ስንት የተመላልሼ አግኝቻታለሁ። ምናልባት ኢየሱስም ሳያውቅብኝ አልቀረም። የሚወደኝ ቢኖር መስቀሌን ይሸከም ያልኩትን ታስታውሳለህ ብሎኛል። ራት ስንበላ ሳቅ ብዬ ዝም አልኩት። ከዚያች ልጅ በኋላ ሂሳብም ላይ እጄን አስገብቻለሁ። ኢየሱስ የተቀባው ሽቶ እንኳን የቆጨኝ በዚያ መንፈስ ሆኜ ነው። በፊት ለብር ብዙ አልነበርኩም። ይልቅስ ኢየሱስ ወሬውም ትምህርቱም ምሳሌውም ይመስጠኝ ነበር። ሌላው ችግር ትዳር ያለ መመስረቴ ከዘመዶቼ መለየቴ ነው። በፊትማ ሁላችንም ከኢየሱስ የምንጠብቀው ስጦታና ስልጣን ነበር። እኔም ጌታ አይሁድን ሲታደግ የገንዘብ ሚኒስትር የመሆን ፍላጎት ነበረኝ። እርሱ ግን የማይሆን መሆኑ ከገባኝ ቆየ። በዚያ ላይ ኢየሱስ አንዳንዴ ጴጥሮስንና ዮሐንስን ይዞ ሚስጥራዊ ወደ ሆነ ቦታ መሄዱ ይከነክነኝ ጀመር። አንዱ ወደ ተራራ፣ አንዱ ወደ ሌላ። እኛስ ሐዋርያቱ አይደለንም እንዴ የሚል ቅናት ቢጤ ሳይሰማኝ አልቀረም። ማን ይሙት አሁን እኔ ከዚያ ቀሽቃጃ ጴጥሮስ እብሳለሁ? 10 ሐሳቡን ከሚቀያየር ወፈፌ ይሄ ሁሉ ያናድደኛል። አሁን ረፍት አጣሁ። ይሄን ምን ያደርጉት ይሆን? ጅራፍ ይዘዋል፣ ይገርፉታል፣ ሊሰቅሉትም ወስነዋል። እኔ ምን ነክቶኝ ነው ይሄን የፈጸምኩት? ገንዘቡ ምን ያደርግልኛል? እሺ መሬት ገዛውበት፣ ከዚያስ የኢየሱስ ስቃይና መከራስ ምናልባት በተአምር ራሱን ያስመልጥ ይሆን ብዬም አስቤ ነበር። ቆይቶ ቁርጥ ያለ መልስ ሰጡኝ። በቃ ተሰቅሏል። በቃ አሁን ከዚህ ሁሉ ጣጣ ከዚህ ሁሉ እሳት የሚገላግለኝ ገመድ ይዣለሁ። ተሰቅሎ ሳለ እንኳን ነፍሱ ሳትወጣ ይቅርታ ጠይቄው በነበር። የወደድኩትን ብር በፊቱ በትኜ ማረኝ ብለው ኖሮ ይሻለኝ ነበር። የይቅርታም ሰዓት ያልፋል ለካ፣ የንስሐም በር ይዘጋል ለካ። ያቺስ ሴት እርሷም እኔን ትዳር አርጋ አብረን ልንኖር እየጠበቀች ነው። ቁንጅናና ጸባይ አላነሳት። አብረን ብንኖር ሰላም ቢሆን ደስ ባለኝ። ግን ጸጸቱ ኢየሱስ እሾህ ነስንሶብኝ ሄደ። ምናልባት በዚህ መሬት ላይ የሕፃናት ማሳደጊያ ሰርቼ የድሆችን ልጆች ባስተምርስ ብዬ ነበር። እርም ነው ደግሞ ብሩ የደም የንጹሕ ሰው ደም። ምናልባት ደግሞ መሞቴ ካልቀረ ከጌታስ ጋር ብሰቀል ከነበደሌ ከመሞት በይቅርታ መንፈስ በንጽህና ብሰናበት። ዮሐንስ አይሸሽም። ጴጥሮስ እርግጠኛ ነኝ ሀገር ለቆ ይጠፋል። ያዕቆብስ ጉዳቸው ፈላ። ወዴት ነው የሚሄዱት? አንዲት እንኳን ቅርስ የላቸው። ስራቸውን አቁመዋል። አሳ አጥማጆች እንኳን አሳ ሲያሰግሩ ቢሄዱ ሞታቸው ላይ ሌሎች ሰዎች ተተክተው አያሰሯቸውም። ኢየሱስ ግን ምን ማለቱ ነው? ሰውን ከየእንጀራው ነቅሎ ሲያበቃ በታትኗቸው የሚሞተው ግን ለሞቱ የኔም እጅ አለበት። አሁን ቀጣዩ ነገር ምን ይሆናል? ሀገራችን መለዋ ምንድን ነው? ጉዳችን ፈላ። እኔ እንኳን ጉዴ አሁን ብቻ ነው። ጓደኞችስ? ዝም ብዬ ቆይ ከዚህ ቆንጆ ኮረዳ ጋር ብኖርስ? እሷ አቅፍ ውስጥ ሆኜ አመልጣለሁ ወይስ ጸጸት ከብብቷ ስር ቆፍሮ ያወጣኛል? አሁን በጊዜ ራሴን ማሸሽ አለብኝ። ከዚህ ሁሉ ጣጣ መውጣት ይጠበቅብኛል። ለ3 ዓመታት ያበላኝና ያጠጣኝን ጌታዬን ሸጫለሁ። አሁን የሕዝቡ ነቀፋ እንዴት ያኖረኛል? መዘባበቻ መሆኔ ነው። አረምባ ያቃጠለኝ ጉንጭ ብቻ አይደለም አይኖቼን። ምህረት ከማን መቀበል እችላለሁ? ኢየሱስ እንደሆነ አለፈ። አረ ወይኔ ይሁዳ፣ አረ ወይኔ፣ አረ የተረገስክ ቀን፣ አረ እንደው የተረገስክ ቀን በእናት ማህፀን ውሃ ሆነ በቀረህ ጥሩ ነበር። አማራጭ የለኝም። ራሴን ማስወገድ አለብኝ። ሰዎች ይሁዳ ጨካኝ ነው እንደሚሉኝ አውቃለሁ። ጨካኝ ግን አይደለሁም። እኔ ራሴን የምገርፍ ጅራፍ ነኝ። እድለቢስ ነኝ። እንደኔ ላለው ማን ያዝንለታል? ባገኘው የሚያዝንልኝና የሚረዳኝ ያው ራሱ ኢየሱስ ነበር። ግን እርሱንም አስወገዱት። የሰው ልጅ ከመነጋገር ይልቅ ባላንጣውን በማስወገድ ግን ለምን ያምናል? ኢየሱስ ወጣት ነው። አይሁዶች ጠና ያሉ ናቸው። ለምንድን ነው የወጣት ሐሳብ የሚያንገፈግፋቸው? የበለጠ ልምድ አለን ካሉ
ለምን ተከራክረው አያሳመኑትም? ለነገሩ መነጋገር መቻል ቀላል ነው እንዴ? ወይኔ ያቺ ቆንጆ ፍቅረኛዬ መሬቱን ልታይ ትመጣለች፣ ግን እኔ ከእርሷ ጋር ከንፈር የምናጠቅበት ልብ የለኝም። ውስጤ ጭቀቀት ነው፣ ደሜ ቆሽሿል። ሳቋ አያጓጓኝም፣ ድምጿ እንደ ድሮ አያሰክረኝም፣ አካሄዱ አይናፍቀኝም። ምን ነበር ያለችኝ በቀደም? በመጪው ዓመት ሙሽራዬ ተብሎ እየተደለቀልን ቤታችን እንገባለን አይደል ነበር ያለችኝ። ያጓጓል። ከእርሷ ጋር መኖር ያጓጓል። ከኢየሱስም ጋር መኖር ደስ ይላል ከነገደብ አገደቡ። አሁን ግን ውስጤ ከድንኳኑ ኑሮ ወደ ጎጆ ምስረታ እያጋደለ ነው። እርሱ ነው እዚህ ጣጣ ውስጥ ያስገባኝ። ፈጣሪ የፈጠራቸው ነገሮች መልሰው ለኛ እንቅፋት ይሆናሉ እንዴት? የትራፊክ ምልክቶቹም ብዙ ናቸው። ቢሆንም እንኳን ከሙሴ ዘመን አመለጥኩ ብዬ አስብ ነበር በድንጋይ መወገር ፈርቼ። ግን የባሰው ቀን መጣ። ገመዴን ቋጥሬ ልገላገል፣ ድንቄም ግልግል። ይሁዳ ጨካይ ነው ቢሉኝም በራሴ ላይ ነው። ጨካይ በሆንና ደንደሳም ልብ ቢኖረኝ ጮማዬን እየቆረጥኩ ይችን ሸበላ ቅፌ ኖር ነበር። እድለቢስ ነኝ። እንባዬ በጉንጬ ሲወርድ እንድናስቀብረው ሐሳብ ያመጣው ሰውዬም አለቀሰ። ደብዳቤውን ሰጠሁት። ምን አለ ራሱን ባያጠፋ። ይሁዳ ህሊና ያለው ሰው ነበር። 1000 ሰው ገለው 1000 ሰው አስገድለው የሚኖሩ ቱጃሮች ሞልተው የለ እንዴ በዚህ ዘመን ሳይቀር? ስንቶቹን ለስልጣን ገለው ምንም ሳይመስላቸው ቀብረር ብለው የሚኖሩ ሞልተው የለ እንዴ? ይሁዳ ግን ህሊና ያለው ንጹህ ሰው ስለሆነ አንድ ሰው ስለገደለ ተጸጽቶ ራሱን አጠፋ። ቀና ነበር ይሁዳ። መቃብር ገዛንለት፣ ማስታወሻውን ያዝ ነው። መርፌና ሰንጢ አብሮት ተቀበረ። ወዲያው አንዲት ቆንጆ ልጅ መጣች። ወይኔ ጉዳረከኝ፣ ወይኔ ጉዳረከኝ፣ አታለልከኝ፣ አታለልከኝ፣ አታለልከኝ። አገር ምድሩን አውናጋችሁ። ልናረጋጋት ብንሞክርም አልቻልንም። ውሸታም ነው፣ ካዲ ነው፣ ካዲ ነው። ሜዳ ላይ ጣልከኝ ትላለች፣ አሳፈርከኝ ትላለች፣ ካዲነት ትላለች ደጋግማ። አይዞሽ ብዬ እንደማቀፍ አረኳት። ሁዴን አባባችሁ። ሰውየው ቸኩሎ ይሁን ወይም ለቅሶ አስጠልቶት አላቅም፣ ብቻ ጥሎን ሄደ። አብሬያቱ አልኩ። ብቸኝነቷ ብቸኝነቴን አስታወሰኝ። የኔም ውስጥ ሰው ተርቧል። ይሁዳ እድለኛ ነበር አልኩ። አመለጠው። ይቺ ሴት እንኳን ያንድ ሰው ነፍስ ዓለምን ታስረሳለች። የራሷ ፀሐይ፣ የራሷ ከዋክብት አሏት። ተጠጋዋት፣ ዘመድ አደረኳት። ቀስ በቀስ እኔም እርሷም የይሁዳን ሐዘን ረሳ ነው። ይሁዳም ትንሽ ቢቆይ የኢየሱስን ጸጸት ይረሳው ነበር። ቸኮለ። አረ ግን እንኳን ቸኮለ፣ ግን እንኳን አረሳ፣ እንኳን ሞተ። ይችን ውድ ሴት የታገኝ ነበር? ለሰው ደግ ማሰብ ጥሩ ነው። እዚህ መቃብር ቦታ የሕይወቴ ፀሐይ ወጣች። እሰይ! እንኳን ይሁዳ ሞተ። የይሁዳ አበባ የኔ ሆነች። አይታያችሁም እንጂ እቅፍ አድርጌ እየሳምኳት ነው። ተኝታ